ልዕልትን በጩቤ ወጋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ማን ነው የወጋት? እነዛ አውሬዎች ልዕልትን በጩቤ ወጋት። ወይኔ እነማን ናቸው በጩቤ ወጋት? አላውቅም ትርሲት፣ ማንነታቸውን አላውቅም። ከፍታሉ አሉ አይደል እንዴ? ይክፈቱ። ኧረ አንተ ፈር በእናትህ። አንተ ያለ እንዴት እሳቸው ይከፍታሉ? ችግር የለውም እኮ ልጅ፣ እኔ ከፍተዋለሁ፣ አትጨናነቂ። አይሆንም ጋሼ። ሚኪ መተክፈትልኝ። ምን ትርሲት ብሩክን አድርሳ አትመለስም እንዴ? ተመልሳ ትምጣ አላውቅም። እንዴት ነው የማታውቀው? ምክንያቱም አልጠየኳትማ። ባህሉ አይደለ እንዴ? ይሄን እንኳን እንዴት አትጠይቃትም እንዴ? ቆይ ይሄ ባል ከመሆን ጋር ቆይ ምን ያገናኛል እንዴ? ከቻለች ትመጣለች፣ ካልቻለች ደግሞ አትመጣም። በቃ ስም ብቻ። አንተ እንደው የሰማ አባወራ ነህ። እሺ ምኗን ይወጓት? ሆዷን ይወጓት። አቤት ጭካኔ! ቆይ ምን አይነት አረመኔ ሰዎች ናቸው? ቀላል አረመኔዎች። ወይኔ ሰዎቹ የእጃቸውን ነው የምሰጣቸው። እሱን አንተ አይደለም እኔም አላውቃቸውም። እንደዚህ አይነት ሰውን አንቆ ነው እንግዲህ። ቆይ እንዴት ሴት ልጅን በስለት ይወጋሉ? እኔን በፍጹም ማመን አልችልም። ይሄ ሴት ላይ ብቻ ነው አቁሙን የሚያሳየው። እኔ ብቻ ላገኘው እገድለዋለሁ። እጄ ላይ ቢላየው ልበል? ይሄ ነው ጋሼ? ያው ቢላ። አዎ ቢላ በዚህ ሌሊት ምን ያደርግልሃል? ምን ነበር እንትን ነው ጋሽዬ? ድንች ልልጥ እኮ ብዬ። ስጋ ስትሉ ነበር የሰማሁት ልበል? ስለምን ስጋ ነበር ስታወሩ የነበረው? የበሬ ወይ የበግ ነው? ሌላ የምን ይሆናል? እሱንም አውቄያለሁ። ያላወቅኩት ስጋውን ምን ልታደርጉት ነበር ነው። ምን እናደርገዋለን? ወጥ አድርገን እንሰራዋለን። እናንተ ግን ትንሽ እፍረት የሚባል ነገር አልፈጠረባችሁም? ልዕልት እንግዲህ ያልታሰበ ወይም ደግሞ ያልተጠበቀ ችግር ተፈጥሮባታል ማለት ነው። ምክንያቱም ሰዎቹ እንግዲህ ልዕልትን ከማስፈራራት አልፈው ወደ እሷን ለመግደል ሙከራ አድርገዋል ማለት ነው። እንግዲህ እስካሁን ድረስ ልዕልት በህይወት ትቆይ እንጂ ግን ደግሞ ያለችበት ሁኔታ በጣም አስቸጋሪና አሳሳቢ ነው ማለት ነው። እንግዲህ ሰዎቹ ልዕልትን በተደጋጋሚ ጊዜ ቢያስፈራሯትና የጀመረችውን ነገር እንድታቆም ቢነግሯት እሷ ደግሞ ለስራዋ ታማኝና ጥንቁቅ ስለነበረች እነሱን ለሰሩት በደል ወይም ደግሞ ላደረጉት ነገር ቅጣት ማግኘት እንዳለባቸው ስላመነች ያንን ነገር ማቆም አልቻለችም ማለት ነው። ሰዎቹ ደግሞ ይሄ እንደሚፈጥ ወይም ደግሞ እሷ ትልቅ ችግር ልታስቀጣቸውና ልታስፈርድባቸው እንደምትችል እርግጠኛ ስለሆኑ እንግዲህ ሊገሏት ሙከራ አድርገውባታል ማለት ነው። ለጊዜው ህይወቷ ቢተርፍም ግን ደግሞ አሁን ያለችበት ሁኔታ ከሞት የማይተናነስና በጣም አሳሳቢ ነው ማለት ነው። ምናልባትም እንግዲህ እግዚአብሔር ካረዳት ልዕልት ልትሞት ትችላለች ማለት ነው። ብዙ ደም ከመፍሰሱ የተነሳ ደምም አስፈልጓት ነበር። ይሄን ነገር ደግሞ እንግዲህ በቀላሉ ደሟ ከትርሲት ጋር ስለተመሳሰለ ትርሲት እንግዲህ በጣም መልካም ሰውና ለሰው አሳቢ ስለሆነች ብሩኬንም በጣም አብዝታ ስለምትወደው እሱ እንዲጨነቅና እሱን የገጠመው ችግር በጠቅላላ የሷ ችግር እንደሆነ ስለምታስብ ደም ሰጥታታለች ማለት ነው። ግን በጣም የሚያስደነግጠውና የሚያሳስበው ነገር ኮማ ውስጥ መግባቷ ነው ማለት ነው። እንግዲህ ዶክተሮቹ የተቻላቸውን ነገር በሙሉ አድርገዋል እሷን ለማዳን ማለት ነው። ግን ደግሞ የልፋታቸውን አህል ቶሎ ልትነቃላቸውና ቶሎ ልትድንላቸው ቶሎ ራሷን ልታቅ አልቻለችም። የተሰጣት ማደንዘዣ ሰዓት ማብቃትና የማደንዘዣው ሰዓት ሲያበቃ መንቃት ነበረባት። ግን ደግሞ አልነቃችም፣ አልሞተችምም፣ አልነቃችም። ይሄ ማለት ኮማ ውስጥ ነች ማለት ነው። ይሄ ኮማ ውስጥ ደግሞ ምን ያህል ጊዜ ልትቆይ እንደምትችል ማንም የሚያውቅ የለም ማለት ነው። ይሄ ነገር ለነ ብሩኬ በጣም አስደንጋጭ ሆኖባቸዋል ማለት ነው። እንግዲህ ልዕልት አሁን ላይ የደረሰባት አደጋ ከባድ እንደሆነ ማሳያ ነው ማለት ነው። እስከ መቼ እንደምትቆይ ዶክተሮቹ ራሱ ስለማያውቁ እስክትነቃ ድረስ እየጸለዩ በተስፋ መጠበቅ ብቻ ነው ያላቸው እድል ማለት ነው። ቾምቤና ብሩኬም እንግዲህ ለልዕልት አለመድረሳቸውና ይሄ አደጋ ሲፈጠር ወይም ደግሞ ይሄ አደጋ እንዳይፈጠር አለማድረግ መቻላቸው በጣም ጸጽቷቸዋል ማለት ነው። ቾምቤም እንግዲህ እሷ ትንቃ እንጂ እንደዚህ ያደረጋትን ሰው እንደሚበቀልላትና ሌላ ሰዎቹን ፈልጎ እንደማይለቃቸውና
ልጃቸውን እንደሚሰጣቸው እየፎከረና እየዛተ ነው ያለው። ልዕልት እንግዲህ ለቾምቤ ማለት በጣም እንደ እህቱ የሚያያትና ከጎዳና ጀምሮ ብዙ ነገር አብረው ያሳለፉት ቤተሰቡ ማለት ነች ማለት ነው። ስለዚህ ይሄ አደጋ ሲፈጠር ብቻዋን መሆኗና ቤተሰብ ወይም ደግሞ ወገን የላትም ብለው እንዲህ መሆን ማድረጋቸው ቾምቤን በጣም ጸጽቶታል ማለት ነው። ግን ደግሞ ምንም ማድረግ አይችልም። አንዳንድ ሰዎች ላይ እንግዲህ ክፉ ነገር ስለሚያደርጉ በዛ ሰዓት አለመኖሩ ለቁጭትና ለጸጸት ጋረደው እንጂ ቾምቤ አሁን ላይ እንግዲህ የልዕልትን ጉዳት መታገስና መቀበል አልቻለም ማለት ነው። ብሩኬም ቢሆን እንደዛው ነው። ምናልባት እደር ስትለው ቢያድር ኖሮ ይሄ ነገር ላይፈጠር ይችል ነበረ ማለት ነው። ብቻዋን አለመሆኗን ሲያውቁ ጥቃቱን ላያደርጉባት ወይም ደግሞ ምናልባትም ተባብረው ከዚህ ችግር ሊያድናት ይችል ነበር ማለት ነው። ይሄ ነገር ደግሞ ብሩኬን በጣም እየቆጨውና እያሳሰበው እያንገበገበው ነው ያለው ማለት ነው። ምክንያቱም እኔ ወደ ቤቴ ባልመጣ ኖሮ ከሷ ጋር ባድር ኖሮ ይሄ ችግር አይፈጠርም። ስለዚህ ትልቁ ጥፋተኛ እኔ ነኝ ብሎ ራሱን እየወቀሰ ነው ያለው ማለት ነው። በእርግጥ ይሄ ነገር ላይፈጠር ይችል ነበር ብሩኬ ቢያድር ኖሮ። ግን ደግሞ ሰዎቹ ብዙ ጊዜ ስላስጠነቀቋትና እሷን መጉዳት ስለሚፈልጉ ብሩኬ የዛን ቀን ቢያድር ኖሮ በሌላ ቀን ይሄንን ነገር ከማድረግ ወደ ኋላ አይሉም ማለት ነው። ስለዚህ አሁን ላይ ብሩኬ ራሱን እንደ ጥፋተኝነት መውቀስ ማቆም ባይችልም ግን ደግሞ ሰዎቹ እሷን ለመጉዳት አስበውና አቅደው ስለሆነ የዛለት ባይሳካላቸው ሌላ ጊዜ እሷን ለመጉዳት ማሰባቸውና ይሄንን ነገር ማድረጋቸው የማይቀር ነው ማለት ነው። እንግዲህ በህይወት መኖሯን ራሱ ከሰሙ አሁንም ቢሆን ሆስፒታል ውስጥ ገብተው እሷን ከማጥቃትና እሷን ከመጉዳት ወይም ደግሞ በህይወት እንዳትኖር ለማድረግ መጣራቸው የማይቀር ነው ማለት ነው። ይሄንን ነገር እንግዲህ እነ ትርሲስና እነ ብሩኬ አስበውበትና ተጠንቅቀው እሷን ህይወቷን ለመጠበቅና ድጋሚ እንዳያጠቋት ለማድረግ እየሞከሩ ነው ያሉት ማለት ነው። ፖሊስም እንግዲህ እጁን አስገብቷል። ስለዚህ የሰዎቹ ማንነትና ምንም አይነት ፍንጭ ስለሌለ አሁን ላይ እንግዲህ ተጠርጣሪዎቹን ወይም ደግሞ ልዕልትን ያጠቋትን ሰዎች ማግኘት አልተቻለም ማለት ነው። ምክንያቱም እሷ ብቻ ነች የምታውቃቸው። እሷ ካልነቃችና ማን እንደዚህ እንዳደረጋት ካልተናገረች በስተቀረ ወይም ደግሞ ከያዘችው ኬዝ ተነስቶ ፖሊስ ምርመራውን ቀጥሎ ሰዎቹን ካላሳደዳቸው በስተቀረ አሁን ላይ ሰዎቹ ወይም ደግሞ ልዕልት ላይ ችግር ያደረሱት ሰዎች ማን እንደሆኑ በፍጹም አይታወቅም ማለት ነው። ሌላው ሂሩት ነች። ሂሩት እንግዲህ አሁንም ድረስ ያንን ቤት ከመበጥበጥና ለሰዎች ሰላም ከመንሳት ውጪ ምንም እቅድና አላማ የላትም ማለት ነው። ትርሲትና ሚኪያስን ለመለያየት ቆርጣ ተነስታለች ማለት ነው። ትርሲትም እንግዲህ ብሩኬ ላይ ይሄንን ያህል በደል ለመፈጸም እስካሁን ድረስ ምንም ነገር አላሰበችም። በእርግጥ ከብሩኬ ጋር መሆን ብትፈልግም የሚኪ ነገር ግን በጣም ያሳስባትና ያስጨንቃታል ማለት ነው። ወይዘሮ ሂሩት ግን አሁን ላይ ቤተሰቡን ከማመስና ወይም ደግሞ ነርብቃን ከመረበሽ እነሱን ዝቅ አርጎ ከማየት ከማንቋሸሽ ውጪ ምንም ነገር እያደረገች አይደለም። ቤተሰቡ በፍቅርና በሰላም እንዳይኖር እያደረገች ነው ያለችው ማለት ነው። አንዴ ወደ ሚኪ ትሆናለች፣ አንዴ ደግሞ ሀሳቧን ትቀይራለች። ሚኪ ራሱ በሷ ምክንያት በጣም ግራ ተጋብቷል ማለት ነው። ስለዚህ እሷን ማጥቃት ወይም ደግሞ ማጥፋት እንዳለበትም ተሰምቶታል። ሚኪ በእርግጥ ስተት ሊሰራ እየሞከረ ነበር ማለት ነው። እንግዲህ በድንገት አቶ ዘነበ ባይደርሱበት ኖሮ ቢላ ይዞ እንግዲህ ወደ ሂሩት ክፍል እየሄደ ነበረ። ግን ቆም ብሎ አለማሰቡ ነው እንጂ እዛ ቤት ውስጥ ትልቅ አደጋ ቢፈጠር ኖሮ የመጀመሪያው ተጠርጣሪ ሊሆን እንደሚችል በፍጹም አልገባውም። ሚኪያስ እንግዲህ ሂሩት ላይ ሊያደርገው የነበረው ነገር በጣም አስጠያፊና ወይ ደግሞ ችግር ሊፈጥርበት የሚችል ነገር ነበር። ግን ደግሞ ችግሩን አቶ ዘነበ ኮቴ ሰምተው እንዳይፈጽም ወይም ደግሞ ቢላ ራሱ በእጁ ለምን እንደያዘ ሲጠይቁት የሚናገረው ግራ ገብቶት ሲንተባተብና ሀሳቡ በሙሉ ሲዛባበት ነበር ማለት ነው። እንግዲህ አቶ ዘነበም የሚኪያስ እንዲመለስለስና ወይም መደንገጥ አሳስቧቸው ነበረ። ግን ለጠየቁት ጥያቄ አጥጋቢ መልስ ባይሰጣቸውም ግን ደግሞ ለጊዜውም ቢሆን እንዳይጠራጠሩትና ወይም ሂሩት ላይ አደጋ ሊያደርስ ነው ብሎ እንዳያስቡ
አድርጓቸዋል ማለት ነው። ሚኪያስም እንግዲህ ምናልባት በዚሁ ከቀጠለ ወይዘሮ ሂሩትን ሊያጠቃትና ችግር ሊያደርስባት ይችላል ማለት ነው። በእርግጥ እሷ ቀላል ሰው አይደለችም። ነገሮችን በጥንቃቄ ነው የምታደርገው። ግን ደግሞ አሁን ላይ እዛ ቤት ውስጥ መታ ከማንም በላይ ሚኪያስን ሰላም ነስተዋለች ማለት ነው። አንደኛ ትዳሩን ለመበተንና ትርሲት እሱን ለመለየት እያቀደችና እያሰበች እንደሆነ አዳምጧል። በጆሮ ነው የሰማው ማለት ነው። ስለዚህ አሁን ላይ ምንም ማድረግ ባይችል እሷን ከዚህ ቤት ማባረር ወይም ደግሞ እሷ ላይ ችግር ማድረስ ብቻ ነው የታየው ማለት ነው። ይሄ ደግሞ ለሚኪያስ ምናልባትም ሌላ ጣጣ ይዞበት ሊመጣ ይችላል። ምክንያቱም ትርሲት ምንም እናቷ ክፉ ብትሆን እራሱ ችግር እንዲደርስባትና አደጋ እንዲደርስባት አትፈልግም። እናቷ ምን ያህል ክፉና ለሰዎች የማታስብ ለጥቅም ብላ ብዙ ነገሮችን የምታደርግ እንደሆነ ትርሲት ጠንቅቃ ታውቃለች ማለት ነው። ግን ይሄ ማለት ደግሞ እናቷ ላይ ችግር ሲደርስ ዝም ብላ ታያለች ወይም ደግሞ አምና ትቀበላለች ማለት አይደለም።